ሰላም ውድ ቤተሰቦች እንደምን አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንኳን አደረሳችሁ ለልደታ ማርያም እላችኋለሁኝ። እንግዲህ የትናንትናው ቪዲዮ ወይም ድራማ ማለት ነው አብርሽ ድኖ መጣ ተብሏል ማለት ነው። አብርሽ ድኖ መጣ። እሺ ድኖ መጣ። እንኳን ደስ ያላችሁ። ግን እዚህ ጋር ጥያቄ ያለኝ ማለት ነው የኦርቶዶክስ ልጆች ሁናችሁ እልልልልልል አብርሽ ድሮ መጣ የምትሉ ልጆች ማለት ነው በምናችን እየቀለዱ እንደሆነ ታውቃላችሁ። በሃይማኖታችን በመስቀላችን ማለት ነው። በመስቀላችን መተት ተሰራበት። የኛ መስቀል ያድናል እንጂ መተት አይሰራበትም። ስለዚህ ይሄ ነገር የኦርቶዶክስ ልጆች የሆናችሁ እና አብርሽን ሆነ እቺ ዙጥ እህቱን መጠየቅ አለብን። ሄርሜላን ብትሆኝ ማርያምን እያልሽ ማርያም መቀለጃሽ ነሽ እንዴ? በመስቀል መተት ተሰላ እያልሽ ማርያምን ልትያትችም ሁላችሁም ማለት ነው። በመስቀል ነው እያሾፋች ያላችሁት። እስቲ በምንዳነ እሺ፣ በመስቀል መተት ተሰላበት ታላችሁ። በምንድኖ መጣ? በምንድን እየዳ ነው? እሱንም ማውጣት አለባችሁ። ማንም ዝም ብሎ እየተነሳ በመስቀላችን ሊያፌዝበትና ሊጫወትበት አይችልም። ሃይማኖታችሁ ስላልሆነ በእኛ መስቀል ልትጫወቱ አትችሉም። መስቀል ያድናል እንጂ መስቀል መተት አይሰራበትም። ስለዚህ ይህን ጥያቄ ዝም ብለን ነበረ። አሁን ግን የዳነበትን ምክንያት ማምጣት አለባችሁ። ድራማችሁንም ሆነ ቪዲዮዋችሁንም ሰራችሁ ምንም አላችሁ እናንተ ለገንዘብ እንኳን ሃይማኖታችሁን እራሳችሁን ትሸጣላችሁ ለገንዘብ ማለት ነው። ግን እዚህ ጋር ሃይማኖታችንን እያሰደባችሁ ነው። መስቀል አያድንም እያላችሁ ነው። መስቀልን መተት ተሰላበት ስትሉ ማህተም መስቀል መተት ተሰላበት ስትሉ ይሄ መስቀል አያድንም እያላችሁ ነው። እንኳን እኛ ቀርቶ ማዳኑን ዓለም ሁሉ ያውቀዋል። እንኳን እኛ ቀርቶ የታመሙት ሲድኑበት እያየን ነው። እሺ ጠበል መልክ ማለት ነው። 7 ቀን ሳይሞላህ እንዴት ድነህ መጣ? በአንድ ቀን ጠበል ያድናል እንዴ? ብትድን እንኳን ግን ስንት ንስሐ ገብተህ ነው ጠበል ቁጭ ብለህ የምትመጣው ማለት ነው። እሺ ምንድን ነው ምን ወሰዱህም ይባል እሱስ በአንድ ቀን ነው እንደሚያድነው? የምን ማፌዝ ነው? የምን ድራማ መስራት ነው? በመስቀል በማህተባችን ድራማ አትስሩበት እንዴ! እናንተ ደግሞ ማለት ነው ማርያምን ቤተ ክርስቲያን ክጄ መጣሁ ምን ብዬ መጣሁ ሄርሜላዬ ምናምን የምትሉ ማለት ነው። እናንተ ኦርቶዶክስ ሳትሆኑ አዳናቂዎች ናችሁ። ለማህተባችሁ ሳትቆሙ ስለ ሄርሜላ ታወራላችሁ። ስለዚህ እኛ ሄርሜላ ምን አገባን? እኛ ሩታ ምን አገባን? እኛ አብርሽ ምን አገባን? ሃይማኖታችን ነው። በስደትም ብንኖር በምንም ብንኖር አምነንበት ሁሉም በሃይማኖቱ አምኖ ነው ስደትን ወጥቶ የመጣው ማለት ነው። ሙስሊሞቹም በቁርአናቸው አምነው ነው ስደትን ጥለው ወጥተው የመጡት። እኛም በቁርአን በመጽሐፍ ቅዱሳችንና በማህተባችን በመስቀላችን አምነን ነው ስደት ላይ እየተሰቃየን የምንኖረው። ስለዚህ ስደት ላይ ስንኖር እኮ በማህተባችን አምነንበት እንትን ብለንበት ነው። እዚህ ጋር ተወጭና ሩታዬ ሄርሜላዬ እንደዚህ ያረገች ሩታዬ እንደዚህ ያረገች። በማህተብ እየቀለዱ ነው እንዴ? በማህተብ ድራማ እየሰሩ ነው እንዴ? እነሱ ገንዘብ የሚያገኙት ይሄ ገንዘብ እኮ አንድ ቀን አሁን የምትሉት የሄርሜላ ውይ እኔ ልንገራችሁ አይደል 4 ኪሎ የታወቀ ስጋ ቤት ነበረ፣ ግልግሎ ስጋ ቤት የሚባል ያልከፈተው ቢያሳብ ብከዱ የሱ ስጋ ቤት ነው። እንትን ብከዱ የሱ ስጋ ቤት ነው። እዛ ጋር ብከዱ የሱ ሆቴል ቤት ነው። አሁን አንዱ እንኳን የለም። ባንዴ ነው። እሺ 4 ኪሎ ሲፈልስ ባንዴ ነው ያ ሁሉ ንብረቱ የፈረሰው። ስለዚህ በሀብት አትመኩ። በሃይማኖታችሁ ግን አምናችሁ እንትልታላችሁ የትም ብታጡ እንኳን የምትበሉት አታጡም። ብትደህዩ እንኳን የምትበሉት አታጡም። ስለዚህ እኛ መቀለጃ ነው እንዴ መስቀል? መቀለጃ ነው እንዴ? ድራማ መስሪያ ነው እንዴ መስቀል? እስቲ በሌላው ስሩ። እስቲ በሌላው ሃይማኖት ስሩ። እንዴ እኛ እኮ ራሳችንን በራሳችን እያስናቅነ ነው እዚህ ጋር እንትን እያሉ። ለነገሩ እዛው ያስናቁት አብረዋቸው የሚሰሩ ማህተብ ያንጠለጠሉ ናቸው። አሁን ዳኒ አንተ ኦርቶዶክስ ነኝ ብለህ ልታወራ ነው ለድራማ ነው ቤተ ክርስቲያን እየሄድክ ቪዲዮ የምትቀልጠው?
በማህተብህ እኮ ነው እያሾፈ ያለው። በማህተቡ እኮ ነው። አንተም እኮ ነው ከዚህ ጋር ማህተብ በመስቀል ነው መተት የተሰራበት እያልክ ያለው ማለት ነው። ይሄ ነገር መውጣት አለበት። ይሄ ነገር በምንም እንደዳንክ መንጣት አለበት። እኛው ሁልጊዜ መጫወቻችሁ አይደለንም፣ ግን እኛ ስለምናምናችሁ አያገባንም። ስለምን አያገባንም። እኛ ግን ስለ ማህተባችን ነው የሚያገባን፣ ስለ መስቀላችን ነው የሚያገባን። እንዴ እዚህ ጋር ማንም ተነስቶ መስቀላችንን ሊሳደብ ሃይማኖታችንን ሊሳደብ አይችልም። እንኳን እኛ ቀልቶ ሙስሊም እህቶቻችን ሁሉ የተቆረቆሩበት ነው ይሄ ነገር። እንዴ መቀለጃ አይደለም እኮ ይሄ እኮ ሃይማኖት ነው። ይሄ እኮ መስቀል ነው። መስቀል ያድናል እንጂ መተት አይሰራበትም። ገባህ? አቶ አብርሃም፣ አቶ የኛ በሽተኛ፣ አቶ አይምሮህን ስተህ የመጣው አቶ ምንም ነገር አላውቅም ነበር። ውሸታም፣ ምንም ነገር አላውቅም ነበር ትላለህ እንዴ? ኧረ ዝም በል አትቀልድ። እኔ ሳልፈራለም ምንም አላምንም ስትል አልነበር እንዴ? ምን ይህንን ረሳኸው እንዴ? የኛ ውሸታም፣ የኛ አስመሳይ፣ አታስመስል። አይዴ ድኖ መጣ። የት መስታመመና ነው ድኖ የሚመጣው? በመስቀል ልትጫወቱ ነው እንጂ፣ በመስቀል ድራማ ልትሰሩ ነው እንጂ፣ በሃይማኖት ልትጫወቱ ነው እንጂ የመጣችሁት እንዴ? ኧረ በስመ አብ! እነዚህ ምን አይነቶች ናቸው? እንደው ሌላው ነገር ቢቀርባችሁ፣ ሌላ መስቀል አበጥሰሽ አንቺ ምን የትኛው ሃይማኖትሽ ነው የኛም መስቀል በእጅሽ ጨብጠሽ የምትይዘው? አንቺ እኮ ለሰው ትዳር ክብር የሚኖርሽ የራስሽን ትዳርና የራስሽን ሃይማኖት ስታከብሪ ነው። የራስሽን ትዳር አፍርሰሽ ለልጆችሽን ሁለት ልጆችሽን ለቤተሰቦች ሰተኝተሽ ደግሞ አሁን በሃይማኖታችን መቀለድ ጀመርሽ። አድኛው መጣው 15 ቀን ጠፍቼ የምን 15 ቀን? እሺ የዳነበትን አንቺ የዳነበትን ወይ ጠበል ሂዶ ነው የዳነው ወይ እንደዚህ ነው ብለሽ አንቺ እንዴ የኛ ማህተብና የኛ መስቀል የእናንተ ድራማ የእናንተ ቢዝነስ መሸቀሪያ ነው እንዴ? እንዴ አሁን ሲያም እየተነሳ ዝም ብሎ በሃይማኖታችን የምታቃጥሉን አንሶን ደግሞ እዚህ ጋር ማህተባችንን እየበጠሳችሁ መተት ተደርጎበታል ትላላችሁ እንዴ? እንዲህ አንጠልጥላችሁ። አሬ የእናንተስ የከፋ ነው። ስለዚህ የኦርቶዶክስ ልጆች የሆናችሁ ራሱ በኮሜንት ተቃውሟችሁን አሰሙት። እንዴ ማን ነው እሱ? ከዛ እኮ ከቆሻሻ ተነስቶ ነው እዚህ ደረጃ የደረሰው። እንዴ ህዝቡ እኮ ነው ያወጣ፣ ህዝቡ እኮ ነው ሙስሊም ክርስቲያን ሳይል እኮ ነው ፎቅ የሰቀረው። በማህተብ ትቀልዳለህ እንዴ? ይህንን መልእክት አስተላልፉልኝ፣ ሸር አድርጉለት። እግዚአብሔርን እውነቴን ነው። በመስቀላችን አይደለም የምትቀልዱት፣ በማህተብ አይደለም የምትቀልዱት። ከዚህ ጋር ደግሞ ወጥተሽ ስለ ሩታዬ ስለ ሄርሜላዬ በጣም ነው የምወዳት። እሷ ማነችና ነው በማርያም እየቀለደች አይደል እንዴ? መተት ተደረገበት እኮ በመስቀል እያለች እሷ ነች የምታወራው እንዴ? ተው እንጂ በሌላው ልትወዷት ትችላላችሁ። በሃይማኖታችሁ የመጣን ሰው ግን እንደዚህ እንትን ማለት ሁላችሁም ማለት ነው። ወለ ሩታ ወለ ምናምን እንዴ ወለ ምናምን እንዴት ነው አንቺ በማህተብሽ መተት ተሰራበት ሲሉ ዝም ብለሽ እንደ በግ እየተነዳች ከነሱ ጋር መሰሪው? አልሰላም እዚህ ጋር ቆማለሁ አትይም እንዴ? እንዴ እውነተኛ ሃይማኖት አላችሁ፣ እውነተኛ እንትላችሁን የምታምኑት ተሆነ እንዴ ፍሎስታ ምንድነው ጴንጤ ምንም ሆኑ ለእናንተ ለእኛ ሁሉ ሲል ነው ጌታችን መድኃኒታችን በመስቀል የተሰቀለው። ስለዚህ በመስቀሉ እናምንበታለን። በመስቀል መተት አይሰራም። እኔ ከዚህ ቀደም ነግሬያችኋለሁኝ እንዴ የማይባል ነገር ነው እኮ እያረጋችሁ ያላችሁት። አንድ ነገር ሁለታችሁንም እስቲ እህትህን አስወጣት። ሁለቱንም መጠየቅ ተፈለክ እሷ አውደልዳዋ ምን ትሰራለች እዚህ ጋር? ስታውደረድሉ ነው በቃ የራሷን ትዳር እያፈረሰች የሰው ትዳር ለማፍረስ የምትዘጋጅ እንዴ። እኔ እውነቴን ነው የምላችሁ። እኔ ስለ እናንተ ትዳር፣ ስለ እናንተ ፍቅር፣ ስለ እናንተ ምን አያገባኝም እንዴ። ግን ስለ ሃይማኖታችን በጣም ነው የሚያገባን። ስለ መስቀላችን በጣም ነው የሚያገባን እንዴ። መስቀላችንን እኮ መተት ተሰራበት እያላችሁ ነው በሚዲያ ላይ እየመጣችሁት እንዴ። የእናንተ ደግሞ እየባሰ እኮ ነው እንዴ። መስቀል ያድናል እንጂ መስቀል መተት ይሰራበታል እንዴ? እስቲ በየት ሀገር ነው? እስቲ ሂድና አባቶችን ጠይቅ እንዴ። ታላወቃችሁ አባቶቻችሁን ጠይቁ። ኧረ በስመ አብ! እነዚህ ደግሞ ምን የወረዱ እንዴ!
ይሄ ከልሳም በከልሳን እኮ የምትሞላው በዚህ በምስኪኑ ህዝብ ነው። እንዴ ሃይማኖታችንን ደግሞ እያዋለድክ ደግሞ ነገ እኮ እንትል ብለህ ደግሞ ዛሬ በመስቀል አልክ፣ ደግሞ ነገ በቁርአን ተሰራብኝ ብለህ ትመጣለህ፣ በመጽሐፍ ቅዱስ ተሰራብኝ ብለህ ትመጣለህ። ምን ይታወቃል እንዴ? ይሄ እኮ እንትል እንቁላል ልጁ አሉ ሁልጊዜ እንቁላል ሲሰልቅ እናቱ ዝም ትለዋለች አሉ። ከዛ በሬ ሰልቆ ሲመጣ እንትል አልወጣ